አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት እንዲዝናኑ 1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። ጉድ ሞርኒንግ ኤቭሪባዲ ሃው አር ዩ? ብዙ ብርቱፍ ብዙ ቀዳዳ አይቻለሁ። የዛሬው ደግሞ ይለያል። እንዲህ ምን ነው በስተርጅና ሜሪዬ እንደዚህ ቅድድ ያልሽ አንቺ ሴትዮ? ጭራሽ እኮ ለአንድ ሳምንት እንድትዝናኑ የ1 ሚሊዮን ብር ስጦታ በስልክ ተልኮላችኋል። ይሄ ሰውዬ አሁን ውሽሚትና ውሽማ እንግዲህ ለስጋ ይሆነኛል ብለው ነው ወይስ ለነፍስ ይሆነኛል ብሎ ነው? ይሄ ሰውዬ እነሱን ለማዝናናት 1 ሚሊዮን ብር በሙሉ አውጥቶ ሆጭ የሚያደርገው ማለት ነው። እንዱ አባቴ አምላክ ሆጭ ያድርጋችሁ ሁላችሁ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኑ። እነዚህን ኩሮዎች ተጫወቱብን እኮ። በዛ በኩል እቴቴ አቤላ ከሀገር ልንወጣ ሁላችንም ተስማማን ብሎ የማንቂያ ደወል ይደውላል። እዚህ ጋር ደግሞ ስሙን ሊጠራ ያልፈለገ ሰው 1 ሚሊዮን ብር ስጦታ ተልኮላቸዋል። እውነትሽን ነው ትላለች ውሽሚት ደግሞ። እትዬ ማናት እሜቴ ሜሪ ደግሞ እግዚአብሔርን እያለች ትምላለች። ኧረ እናንተስ እንዶ እኮ አሁን እናንተን አይቶ እንዱ የእናንተ ውሸት አይቶ እንደው ዝናብስ ይሰጠናል። አረ በዝናብ ፋንታ እውነቴን ነው ሚስማር ነው የሚያዘንብብን ዘንድሮ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ አበረታቱኝ። የእውነት በዚህ ሰሞን በጣም ነው የከፋኝ ማለት ነው። ወላሂ በጣም ከፍቶኛል ውዶችዬ። ብዙ ተመልካቾች አላችሁ በቲክቶክም በዩቲዩብም ማለት ነው። በዩቲዩብ የምታቁኝ በቲክቶክ ታቁኛላችሁ፣ በቲክቶክ የምታቁኝ በዩቲዩብ ታቁኛላችሁ። ነገር ግን የሆነ ቪዲዮ ፖስቼ አንዳችሁ እንኳ የተወሰነ እኔ እንጃ 4 ወይም 5 ልጆች ብትሆኑ ነው ቲክቶክ ላይ ገብታችሁ ዲዩቲ እያደረጋችሁ ቪዲዮ እንኳ የሰራችሁበት ማለት ነው። እንዶ ምን አለበት አንዳንድ ጊዜ ሶሻል ሚዲያ ለመልካም ነገር ብንጠቀምበት። እኔ እንደዛ ክፍት ብሎኝ እንኳን አይደለ የ5 ወር ከሳምንት ደሞዝ ተውና የሳምንት ደሞዝ እንኳ በጣም ነው የሚያናድዳችሁ ሲቀርባችሁ ማለት ነው። ወላሂ ነው ምላችሁ። እና ለምንድን ነው ግን ቢያንስ ልትተባበሩ? እኔ እኮ በገንዘብ አይደለም ተባበሩኝ አልኳችሁ። እኔ አልሐምዱሊላ እሰራለሁ፣ ዛሬም ሰርቼ ብሩን መልሰዋለሁ። ነገር ግን ምን አለበት እኔ በገንዘብ ተባበሩኝ አላልኳችሁም። ግን ሀቢባ ቤት ገብታችሁ እንኳ ቢያንስ ስሜን ጻፉልኝ፣ ቀለሟ አስገቢያት ብላችሁ ጻፉልኝ ስላችሁ እንኳ ጆሮ ዳባ ብላችሁ ነው ባላየ ላሽ ያላችሁ ማለት ነው። ምን አለበት ለመልካም ነገር አሁን ሰው ብሰድብ ሰው ዋዋርድ እርግጠኛ ነኝ እየመጣችሁ ላይክ ሼር እያደረጋችሁ ታበረታቱኛላችሁ። ነገር ግን ለእኔ ችግር ሲደርስብኝ ግን ልትደርሱልኝ አልቻላችሁም ማለት ነው። ወላሂ በጣም ነው ያዘንኩት። ወላሂ ነው የምላችሁ። በጣም ከፍቶኛል በዚህን ሰዓት ማለት ነው። እና እኔ ልጨቀጭቃችሁ አይደለም። አንዳንድ ጊዜ ቀና ልብ ይኖራል፣ መልካም ልብ ይኖራል። እውነቴን ነው የምላችሁ። እኔ የ5 ወር ከሳምንት ደሞዝ 10,500 ብር ማለት ቀላል አይደለም። አላህዬ ሀቄን በእጄን ያስገባልኝ። እሷ ደግሞ አላህ እሳቱን ይልቀቅባት ኢንሻአላህ። በልጆቿ ታግኘው ነው የምለው ማለት ነው። እና እባካችሁ ለመልካም ነገር እንጠቀምበት። እስኪ እኔ ግሩፕ ሰብስባችሁ ግሩፕ ምንድን ነው ገንዘብ አሰባስቡልኝ አይደለም ያልኩት ማለት ነው። አልሐምዱሊላ እሰራለሁ፣ ጤና አለኝ፣ ጉልበት አለኝ። ነገር ግን ይሄ የተበላሁትን ገንዘብ እንዲመለስልኝ ሀቢባን እንድትጠይቀን በኮመንት ገብታችሁ ቀለሟ ብላችሁ ጻፉልኝ ነበር ያልኳችሁ ማለት ነው። ነገር ግን አንድም ሰው መጥቶ ቀለሟ ብሎ የሚጽፍ ሰው አጣሁኝ ማለት ነው። የእውነት በጣም ነው ያዘንኩት። በጣም የሆነ በቃ የእናቴ ልጅ ከጎኔ እንዳልሆነ አይነት ስሜት ተሰምቶኝ ነው ያለቀስኩት ማለት ነው። ብቻ አልሐምዱሊላ አሁንም እንድታበረታቱኝ እፈልጋለሁ ወዶችዬ። ከጨቀጨኳችሁ እጅግ በጣም ይቅርታ፣ አፉ በሉኝ ማለት ነው። ለማንኛውም ወደ መጣሁበት ወደ ገደለው ስገባ
እንግዲህ ዛሬ ጋሽ አሸብርና ውሽሚትዬ ማለት ነው። ጋሽ አሸብርና ውሽሚትዬ ማናት ሜሪ እማማ ሜሪ ማለት ነው። እማማ ሜሪ እርሶስ ቀደዳ እንደው በዛ እኮ እንደው ለቀደዳም እኮ ልክ አለው። እውነት እኔ ብዙ ሰዎች ሲቀደዱ ሲቦረተፉ አይቻለሁ። ግን ሜሪዬ እርሶ ነገር ግን የዛሬው አያምጣው። ለአንድ ሳምንት ከቻሉ ከዛም በላይ እንድትዝናኑ የ1 ሚሊዮን ብር ሽልማት ተበርክቶላቸዋል። እጅጅጅ እስኪ ሙች በይ ማለት ምን ስላደረጉ ነው እነዚህ የ1 ሚሊዮን ብር ስጦታ የተበረከተላቸው? እንዶ በሶሻል ሚዲያ መላላስና ዝሙትን ስላስተማሩን ተይ እንጂ። ኧረ ያስጠላል። በስተርጅና እንደዚህ መቀደድ ጉድ እኮ ነው። የእነሱ ደግሞ እውነትሽን ነው እስኪ እግዚአብሔርን በይ ይላሉ ማለት ነው። አሁን እነዚህም ራሱ ሲቀደዱ እውነት መስሏቸው የማዳን ቅመሞች ከታች ምን ይላሉ? ሩታ መኖሯና ያለመኖሯ አረጋግጦ፣ ግማሹ ደግሞ ደመቁ መኖሯና ያለመኖሯ አረጋግጦ በህይወት አለች፣ እሷ ምንም አልሆነችም፣ እንደው አላህ ይጠብቃት ማለት ነው። እናንተ እንኩሮች፣ እናንተ እንከፎች ማለት ነው። አሁን ይሄ እውነት መስሏችሁ እናንተ ስታምኑ እንኳ ትንሽ እንኳ አይሰቀጥጣችሁ ማለት ማሰቢያችሁ ተደፍነዋል እንዴ? እንዴት ነው ይሄ ስሙን ሊጠቀስ ያልፈለገ ሰውዬ? ምን ነው ለቤተ ክርስቲያን ነው እንደ የሰጠው ወይስ ለመስጂድ ነው ይሄ በረከት ማለት ስጦታ ያበረከተው? ስሜን እንዳይጠቀስ ታይ እንጂ። ምን ነው ለስጋዬ ወይስ ለነፍሴ ብሎ ነው ገንዘብ የላከላቸው? ጉድ እኮ ነው እናንተ። ለነገሩ ብዙ የሚታለሉላቸው እውነት አድርገው የሚታለሉ በጎች ስላሉ የእነሱ እኮ የማንቂያ ደወል ነው። ቤተሰብ የማንቂያ ደወል ማለት እኔ ሰሞኑም እኮ እየተናገርኩ ነበረ። በቃ ሄርሜላና አብሬሽ ከሀገር ውጡ፣ ከሀገር መውጣት አለባችሁ እያሉ ነበር ኮመንታተሮች ማለት ነው። ከዛ ተነስተው ብቻ የማዳን ቅመሞች ገንዘብ እንዲልኩላቸው ገንዘብ እንዲሰጡ ነው አሁን እንደዚህ አይነት ወሬ የሚያወሩት ማለት ነው። በዛ በኩል እቴቴ አቤላ ከሀገር ለመውጣት ሁላችንን ተስማማን ብሎ መጣ። እኔ ቪዲዮም አላደመጥኩትም። እስኪ አድምጬ ነገ የማወራበት ይሆናል ማለት ነው። ነገር ግን ታምኔሉን አይቼዋለሁ ማለት ነው። ተው እንጂ 1 ሚሊዮን ብር ከቻለ ለ1 ሳምንት ካልቻለ ማለት ከቻለ ከ1 ሳምንት በላይ ካልቻለ 1 ሳምንት ብቻ ተይ እንጂ። እውነትሽን ነው። ደግሞ እኮ ቁጥሩ ይሰጠኛል አለችም ውሽንቢት። ቁጥሩ ይሰጠኝ ላመስግነው። የለመደች ጦጣ ሁልጊዜ ፈጣጣ። ምን ነው አብርሽ አግኝተሻለን? አብርሽ አግኝተሽ ተለጥፈሻል። አሁን ደግሞ በዚህ ሰውዬ ልትለጠፊበት። ለነገሩ የምን ሰውዬ ነው? የምን ሰውዬ ነው? ጋሽ አሸብር ደግሞ ጨዋታ ሲበዛ እኔ ደስ አይለኝም። ለማመስገንም እኔ ያለሁኝ ብሎ እኔ ያለሁኝ አለ እኮ ቀንቶ ማለት ነው። የቅናት መንፈስ የተወጋ ይሆን? አይ እማማ ሜሪ ምን አሉ? እማማ ሜሪ በቃ እድል ገድ ነው፣ የልጁ ገድ ነው። ገና ከመምጣቱ ገዳለው የንትኑ የገቢ ምንጩ ማለት ነው፣ የገቢ መንገዱ በርግዷል አለች ይመስለኛል። የማዳን ቅመሞችዬ ያው ጎጃም አለች አይደለም? ጎጃም ትዩም ማለት ነው። እሷ እንግዲህ ታውቃላችሁ የእነሱ እንትናት ማናጀር ማለት ነው። ይሄኔ ግሩፕ ሰብስባ ጠርቀም አርጋ ልካለች መሰለኝ። በርግዷል፣ ከፍተዋል እኮ አለች እኮ የገቢ ምንጩ ማለት ነው። እውነቴን ነው ብላችሁ እኛ እናገኘዋለን። ለነገሩ ቀስ በቀስ እኮ እናገኘዋለን። እኛ እኮ የማዳን ቅመሞች ወይ ደግሞ ጥቃቅን ዩቱበሮች እኮ አያምጣው እኛ የማንደርስበት ቦታ የለም። ይደርሰናል እኮ ይደርሰናል። በጎችዬ እኛ እንትናችሁ ይሄ ባንክ እንትን ደረሰኛችሁ ይደርሰናል እኮ ይደርሰናል። እሱም አይቀርም። እና ቤተሰብ ይሄ የማንቂያ ደወል ነው። እንደው ተረጋጉ፣ ሰከን በሉ። ሩታ በህይወት አለች ከልጇ ጋር ዘና ፈታ እያለች ነው። ዛሬ አላያችሁም እንዴ? እሱንም ነገ እመጣበታለሁ። ደስታን ፕራንክ አድርገዋለች ማለት ነው። ምንም አትሆንም። ከእናንተ ከክፎቹ አይን ይጠብቃል። ከእናንተ ዝትቶቹ ከእናንተ ዝሙታሞቹ አይን ይጠብቃል። በህይወት አለች። ምን ነው እውነት መስሎች ነው? እንግዲህ ላኪ በግዬ ማለት ነው። ላኩ እንደዛ እየሳቁ እየተዝናኑባችሁ ሙድ እያያዙ ማለት ነው። እድሉ ተከፍቷል። ኧረ ማን ነው ያሉት? የሄርሜላ ልጅ የሆነ ሰው ይባላል ብለው ሙድ እየያዙ ነበር፣ እየሳቁባችሁ ነበረ። ለማንኛውም ሜሪዬ
አትቀደጂ እግዚአብሔርን ብለሽ ደጋግመሽ አትማይ። ጋሽ አሸብርም ልክ እንደዛ፣ ውሽሚትም ልክ እንደዛ ማለት ነው። አትማሉ እግዚአብሔርን እያላችሁ ደጋግማችሁ ለውሸት አትማሉ እናንተ ውሸታሞች ማለት ነው። ሶ የምንም 1 ሚሊዮን የለም እንኳን አይደለ 1 ሚሊዮን ፈስ የለም። እውነቴን ነው ፈስ የለም። እንግዲህ እነዚህ የዋሆች ምስኪኖች የማርያም ቅመሞች እንዲልኩላችሁ ነው። በቃ ውጡ ተዝናኑት ብለው እንዲልኩ ነው። እና ብዙውን ጊዜ እኮ ሜሪ ጋ ይደውላሉ። ወላሂ እውነቴን ነው የምላችሁ። እኔ እኮ ስልኩ የት እንደሚያገኙ አላውቅም። ይደውላሉ እኮ ይሄኔ ቅመሞች ናቸው የላኩት በቃ